እንዴት ናችሁ? የዛሬ የመጽሐፍ ዳሰሳችን በቀጥታ አሰብ የማን ናት በሚል የተጻፈው በዶክተር ያዕቆብ ኃይለ ማርያም የተጻፈውን ድንቅ ታሪክ ቀመስ ጽሑፍ መጽሐፍ ይሆናል። ይህ ወቅቱን የጠበቀ መጽሐፍ ነው የሚል ስላለኝ ይህንን መጽሐፍ እንደዚያ አድርጌ በዝርዝር ዳስሼዋለሁና እነሆ መልካም ቆይታ። አዘጋጅና አቅራቢ ዮናታን ዳዊት አሰፋ። ክፍል 1 የታሪክ ጠባሳና የሕግ እንቆቅልሽ። ምዕራፍ 1 ከዘመናት ማዕፀን የሚያስተጋባው ጥያቄ፣ አሰብ የማን ናት? በኢትዮጵያ የረጅም ዘመን ታሪክ ውስጥ እንደ ሰይፍ ስለታም፣ እንደ እምባ ጨዋማም ሆነው የሚወሱ ጥቂት የሆኑ ቃላቶች አሉ። ከነዚህ መካከል አሰብ የሚለው ስም ግንባር ቀደሙ ነው። ይህ ስም በውስጡ የንግሥና ክብርን፣ የንግድ ስኬትን፣ የቅኝ ግዛት ሰንሰለትን፣ የጀግንነት ተጋድሎን፣ የዲፕሎማሲ ስህተትንና የአንድን ታላቅ ሕዝብ የሕልውና ጥያቄን አብሮ አጭቆ ይዟል። ታላቁ ምሁር ዶክተር ያዕቆብ ኃይለ ማርያም ይህንን አሰብ የማን ናት በሚል መጽሐፋቸው ይህንን ስም ከታሪክ ማኅደር መዘው በሕግ ሚዛን ላይ አስቀምጠው ለሕሊና ፍርድ ያቀርቡታል። ይህ መጽሐፍ የጥያቄ ምልክት ብቻም ሳይሆን የታሪክን ጠባሳ ለመመርመር የተዘጋጀ የአጉሊ መነጽርና ለወደፊቱም ትውልድ የቀረበ የክስና የመከላከያ ሰነድ ጭምር ነው። የመጽሐፉ ርዕስ ራሱ እንደ ሼክስፒር ድርሰት የመክፈቻ መጋረጃ ነው። በአንድ በኩል ቀላልና ቀጥተኛ ይመስላል፣ በሌላ በኩል ግን ውስብስብ ስሜት ቀስቃሽና የፖለቲካ የሕግና የታሪክ ንብርብሮችን የያዘ ነው። ዶክተር ያዕቆብ ይህንን ጥያቄ ሲያነሱ ይህ መሬት የማን ነው ከሚለው የይዞታ ጥያቄ በላይ እየጠየቁን ነው። እነርሱ ወይም እርሳቸው የሚጠይቁት የዚህ ወደብ ታሪካዊ፣ ሕጋዊ፣ ኢኮኖሚያዊና የሞራል ባለቤትነት የማን ነው የሚል ነው። ይህ ጥያቄ የአንድን ወደብ ባለቤትነት ብቻም ሳይሆን የአንድን ሀገር ከባህር ጋር የነበራትን የእትብት ቁርኝነት፣ የአንድን ሕዝብ የኢኮኖሚ ደም ስርና የአንድን ቀጠና የሰላምና የጸጥታን አቅጣጫ የሚመለከት ነው። መጽሐፉ ገና ከመነሻው አንባቢን በታሪክ መድረክ ላይ ተመልካች ብቻም ሳይሆን በጉዳዩ ላይ ፍርድ እንዲሰጥ የተጋበዘ ዳኛ እንዲሆን ያደርገዋል። ልክ ሃምሌት በተሰኘው የሼክስፒር ድርሰት ላይ መሆን ወይስ አለመሆን የሚለው ጥያቄ የገለጻ ባህሪውን ውስጣዊ እውነት የሚያሳየው፣ አሰብ የማን ናት የሚለው ጥያቄ ደግሞ የኢትዮጵያን የሕልውናና የማንነት ጥያቄ ያነሳል። መሆን ወይስ አለመሆን? የጥንት አባቶቻችን ነገርን ከስሩ ውሃን ከጥሩ እንዲሉ ዶክተር ያዕቆብም የአሰብን ጉዳይ ከጥንት ታሪኩ ጀምረው ይተርኩልናል። ይህንን ሲያደርጉ ደግሞ በስሜት ላይ የተመሠረተ ትርክትም ሳይሆን በዓለም አቀፍ ሕጎች፣ በታሪካዊ ሰነዶችና በዲፕሎማሲያዊ ስምምነቶች ላይ የተመሠረተ የሕግ ክርክርን ያቀርባሉ። የመጽሐፉ እያንዳንዱ ገጽ እንደ ትልቅ ዩኒቨርሲቲ የትምህርት ቤት የጥናት ጽሑፍ በማስረጃ የተደገፈ፣ በሎጂክ የተሰናሰለና ለአእምሮ በግልጽ የሚናገር እውነታን ይዟል። ቀጥለን የአክሱም ጥላና የቀይ ባህር ሞገዶች የጥንቱን ቁርኝት እንመለከታለን። የኢትዮጵያ የቀይ ባህር ታሪክ በአክሱም ስልጣኔ የማይፋቅ ቀለም ተጽፏል።
ዶክተር ያዕቆብ የአሰብን ጉዳይ ለመረዳት ከ1990ዎቹ መነሳት እንደማይቻል በጥብቅ ያስረዳሉ። ይልቁንም የታሪክን ሰዓት ወደ ኋላ መለስ አድርገው የአዱሊስ ወደብ የአክሱም ግዛት የንግድና የባህል መስኮት ሆኖ ሲያገለግል ወደ ነበረበት ያ ዘመን ይወስዱናል። አክሱም በዘመኑ ከሮምና ከፋርስ ጋር እኩል ተሰልፎ የዓለም ንግድን ሲቆጣጠር የነበረው በዚህ የቀይ ባህር መውጫ ነበር። ይህ ታሪክ ከኢትዮጵያ ባህር አልባ ሆና የተፈጠረች ሀገር ሳትሆን ታሪኳን፣ ማንነቷን ከባህር ጋር ያስተሳሰረች መሆኑን በግልጽ ያረጋግጣል። ዶክተር ያዕቆብ ይህንን ሲተነትኑ የአንድን ዛፍ ቅርንጫፍ ለመረዳት ስሩን መመልከት የግድ ነው የሚለውን መርህን ይከተላሉ። የኢትዮጵያ ስር ከቀይ ባህር ጋር የተቆራኘ የተሰናሰለ ነው። ይህ ምዕራፍ የአክሱምን የባሕር ኃይል፣ የንግድ መርከቦችና ከግሪክ ከግብፅና ከህንድ ጋር የነበረውን ታላቅ የሆነ ግንኙነት በዝርዝር ያትታል። የአዱሊስ ፍርስራሽ ዛሬ ድረስ የሚናገረው ታሪክ አለው። ኢትዮጵያ የባሕር ዳርቻ ባለቤት ብቻም ሳትሆን የባሕር ላይ ስልጣኔ ቀማሪ እንደነበረች ያሳያል። ይህንን ታሪካዊ ዳራ ማቅረባቸው የአሰብ ጉዳይ የቅርብ ጊዜ የፖለቲካ ክስተት ብቻም ሳይሆን የረጅም ዘመን ታሪካዊ ቀጣይነት ያለው ጉዳይ መሆኑን ለማሳየት ነው። ልክ በታሪካዊ ድርሰቶቻቸው ውስጥ ጸሐፊያን ያለፈውን ጊዜ ከወደፊቱ ጋር እንደሚያቆራኙት ሁሉ ዶክተር ያዕቆብም የአክሱምን ታላቅነት ከዛሬቱ ኢትዮጵያ የሕልውና ጥያቄ ጋር ያገናኙታል። የአክሱም ንጉሥ ኢዛና ሳንቲሞች ላይ የሚታየው የመርከብ ምልክት የሀገሪቱ የባሕር ላይ ሉዓላዊነት የነሐስ ማኅተም ነበር። ይህንን ታሪካዊ መብትና ቅርኙት መዘንጋት ልክ አንድ ሰው የራሱን የዘር ሐረግ እንደ መካድ ሆኖ ይቆጠራል። አባቶቻችን ሲተርቱ የአባቱን ታሪክ የማያውቅ የራሱንም አይጽፍም እንደሚሉት ይህ ምዕራፍ ኢትዮጵያውያን የባሕር ታሪካቸውን እንዲያውቁና ለዛሬው ጥያቄያቸው መሠረትን እንዲያደርጉት ያሳስባል። ጉዳዩ ከድንበር ማካለል በላይ የማንነትና የታሪክ ቀጣይነት ጥያቄ አድርገው ዶክተር ያዕቆብ ያቀርቡታል። ቀጥለን የስዊዝ ካናል መከፈትንና የአውሮፓን ጥላ የጥፋቱ መጀመሪያ መሆኑን አብረን እናያለን። የ19ኛው ክፍለ ዘመን አጋማሽ ለአፍሪካ የጨለማ ዘመን መባቻ ነበር። በተለይም በ1869 የስዊዝ ካናል መከፈት የቀይ ባህርን ስትራቴጂካዊ ጠቀሜታ ወደ ላቀ ደረጃ ከፍ እንዲል አደረገው። የአውሮፓ ቅኝ ገዢዎች ኃይሎችም ዓይናቸውን ወደዚህ ወሳኝ የንግድ መስመር ጣሉ። ዶክተር ያዕቆብ ይህንን ወቅት የኢትዮጵያ ታሪካዊ መገለል የጀመረበት የጥፋት ዘመን ሲሉ ይገልጹታል። ጣሊያን ገና ሀገራዊ አንድነቷ በቅርብ ያጠናቀቀችውን የአፍሪካ ቀንድን የቅኝ ግዛት ሕልሟ መነሻ ለማድረግ አሰበች፣ መረጠች። በ1869 አንድ ጣሊያናዊ ሚስዮናዊ ጁሴፔ ሳፔቶ ከአካባቢው ሱልጣኖች መሬት መግዛቱ ለአንድ ታላቅ ሀገር መከራ መነሻ ይሆናል ብሎ ማንስ ገመተ? ይህ ምዕራፍ የአሰብ ወደብ እንዴት ከኢትዮጵያ ቁጥጥር ውጪ መሆን እንደጀመረ የሚያሳይ ታላቅ አሳዛኝ ተውኔት መጀመሪያው ምዕራፍም ይመስላል። ዶክተር ያዕቆብ ግዢ ተብሎ የተፈጸመው ድርጊት በወቅቱ በነበረው ዓለም አቀፍ ሕግም ሆነ በአካባቢው አስተዳደር መዋቅር ተቀባይነት የሌለው እንደነበር በሕግ ማስረጃ አስደግፈው ይከራከራሉ። የአካባቢው ሱልጣኖች የአፄ ዮሐንስ አራተኛ አስተዳደር አካል የነበሩ እንደ መሆናቸው መጠን የኢትዮጵያን ሉዓላዊ መሬት ለባዕድ የመሸጥም ሆነ የማስተላለፍ ሥልጣኑ እንዳልነበራቸውም ያሳያሉ። ይህ ድርጊት ልክ አንድ የቤት ተከራይ የባለቤቱን ቤት ለሦስተኛ ወገን እንደ መሸጥ ይቆጠራል።
ዶክተር ያዕቆብ ይህንን የሕግ ልብስ የለበሰ ዘረፋ ሲሉ ይሞግታሉ። ጣሊያን አሰብ ላይ መሠረቷን ስትጥል የኢትዮጵያ የሺህ ዘመናት የባሕር በር ቀስ በቀስ ለመዝጋት የመጀመሪያውን ሚስማር እየመታች ነበር። ይህ ታሪካዊ ክስተት የሚያሳየን ትልልቅ የጂኦፖለቲካ ለውጦች ብዙውን ጊዜ የሚጀምሩት በትንንሽና ሕጋዊ በሚመስሉ ግን መሠረተ ቢስ በሆኑ ድርጊቶች መሆኑን ነው። የኢትዮጵያ መሪዎች በወቅቱ የነበራቸው ውስጣዊ ችግሮችና የቅኝ ገዢዎችን ተንኮል ያለመረዳታቸው ለዛሬው ችግር ትልቁን ዋጋ አስከፍሏል። ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ጣሊያን በንግድና በወዳጅነት ስም የጀመረችው ግንኙነት የኢትዮጵያን አንገት የማነቅ ተግባር ሆኖ ቀረ። ስንቀጥል የውጫሌ ውልና የተንኮል ሰነድ በአንቀጽ 17 ላይ የተደበቀውን ሰይፍ ቀጥለን እናያለን። በኢትዮጵያ ዲፕሎማሲ ታሪክ ውስጥ እንደ ውጫሌ ውል ክህደትና መከራን ያመጣ ሰነድ የለም ቢባል ማጋነን አይሆንም። ዶክተር ያዕቆብ ይህንን ውል የዲፕሎማሲ ወጥመድ ሲሉ ይገልጹታል። በ1889 በአፄ ሚኒሊክና በኢጣሊያኖች መካከል የተፈረመው ይህ ውል በሁለት ቋንቋዎች መዘጋጀቱ በራሱ የችግሩ ዋና ምንጭ ነበር። በአማርኛው ቅጂ አንቀጽ 17 ኢትዮጵያ ከአውሮፓ መንግስታት ጋር ግንኙነት ማድረግ ስትፈልግ በጣሊያን በኩል ማድረግ ትችላለች ሲል፣ በጣሊያንኛው ደግሞ ግዴታ አለባት ይላል። ይህ ልዩነት ኢትዮጵያን የጣሊያን ጥገኛ ፕሮቴክቶሬት ለማድረግ የተሸረበ ደባ ነበር። ዶክተር ያዕቆብ ይህንን አንቀጽ ሲተነትኑት ከሕግ ባለሙያነታቸው ባለፈ የታሪክን ስነ ልቦናም ይዳስሳሉ። አፄ ሚኒሊክ በዘመኑ የነበራቸው የሀገር ውስጥ ስጋቶችና የአውሮፓውያንን ውስብስብ የዲፕሎማሲ ቋንቋ ያለመረዳት ለዚህ ስህተት ዳርጓቸው ሊሆን እንደሚችል ይጠቅሳሉ። ነገር ግን ዋናው ነጥብ የጣሊያን ተንኮልና ቅኝ ግዛታዊ ምኞት ነው። ይህ ውል የአሰብን ብቻም ሳይሆን የመላው የሰሜን ኢትዮጵያን ግዛት የዛሬዋን ኤርትራን በጣሊያን እጅ ለማስገባት የተደረገ ሕጋዊ የሚመስል ሙከራም ነበር። የአድዋ ጦርነት የተካሄደውም ይህንን የሉዓላዊነት ጥሰት ለመቀልበስ ነበር። ዶክተር ያዕቆብ የአድዋ ድል የኢትዮጵያውያን ሉዓላዊነትን ቢያስከብርም ጣሊያን በቀይ ባህር ዳርቻ ላይ የያዘችውን ቦታ ሙሉ በሙሉ ማስለቀቅ አለመቻሉ ለወደፊቱ ችግር ስር እንደተወ ያሳያሉ። ልክ በታላላቅ ተውኔቶች ላይ አንድ ገጸ ባህሪ በጦርነት ቢያሸንፍም የተተከለበት የመርዝ ዘር በሂደት ገድሉን እንደሚያጨልመው ሁሉ የአድዋ ድልም የባሕር በሩን ችግር ሳይፈታ ማለፉ የድሉን ሙሉነት አጉድሎታል። ጠላትህን ስታሸንፍ ስሩን ንቀለው የሚለው የሀገራችን አባባል እዚህ ላይ ትልቅ ትርጉምን ይሰጣል። ጣሊያን በውጫሌ ውል የዘራችው የክህደት ዘር ከብዙ አስርተ ዓመታት በኋላ በቅሎ ኢትዮጵያን የባሕር በር አልባነት መርዝን እንዲጎነጩ አድርጓል። ይህ ምዕራፍ የዲፕሎማሲ ፊርማ ከጦር ሰይፍ የበለጠ አጥፊ ሊሆን እንደሚችል ቁልጭ አድርጎም ያሳያል። በመቀጠል የፌዴሬሽኑ ዘመን የተስፋ ጭላንጭልና የፈረሰውን ሕልም ከ1952 እስከ 1962 ያለው እናያለን። ከሁለተኛው የዓለም ጦርነት በኋላ የጣሊያን ቅኝ ግዛት ዕጣ ፋንታ በተባበሩት መንግሥታት እጅ ላይ ወደቀ። ለኤርትራ 3 አማራጮች ቀረቡ። ሙሉ ነፃነት፣ ከኢትዮጵያ ጋር መቀላቀል ወይም የፌዴሬሽን መልክ ሆኖ መቆራኘት።
ዶክተር ያዕቆብ ይህንን የታሪክ ምዕራፍ ሲተነትኑ ፌዴሬሽኑ ለችግሩ ትክክለኛ መፍትሔ የነበረ ቢሆንም በአፈጻጸም ጉድለትና በፖለቲካ አርቆ የማሰብ ችግር ምክንያት የፈረሰ ሕልም እንደሆነ ይከራከራሉ። በ1952 የተመሠረተው የኢትዮጵያና የኤርትራ ፌዴሬሽን በንጉሠ ነገሥቱ ዘውድ ስር የኤርትራን የውስጥ አስተዳደር ራስ ገዝነት ዕውቅና የሰጠ ነበር። ይህ ስምምነት የኤርትራን ሕዝብ ማንነትና የኢትዮጵያን ታሪካዊ የባሕር በር ጥያቄ በአንድነት ለመመለስ ያለመ ነበር። እዚህ ላይ ዶክተር ያዕቆብ እንደሚያሳዩት የፌዴሬሽኑ መፍረስ ለሁሉም ወገኖች ኪሳራ ነበር። የአፄ ኃይለ ሥላሴ መንግሥት አንድ ሀገር አንድ መንግሥት በሚል ማዕከላዊ የሆነ አስተሳሰብ የፌዴሬሽኑን ሕግጋት በመጣስና የኤርትራን ራስ ገዝነት በመሸርሸር ትልቅ ስህተትን ሰርተዋል። ይህ ድርጊት የኤርትራን የነጻነት ታጋዮች እንቅስቃሴ እንዲያንሰራሩና የትጥቅ ትግል እንዲጀመርም በርን ከፍቷል። በትዕግሥት የጠበቁት በችኮላ ያጡታል እንደሚባለው ሁሉ የንጉሡ መንግሥት የፌዴሬሽኑን ውስብስብ መዋቅር በትዕግሥት ከማስተዳደር ይልቅ በጉልበት ለማዋሃድ መሞከሩ ሀገሪቱ ለ30 ዓመታት የዘለቀ የእርስ በርስ ጦርነት ውስጥ ከተታት። እዚህ ላይ ዶክተር ያዕቆብ ይህንን ሲተነትኑት እንዲህ ይላሉ። የፌዴሬሽኑ መፍረስ የአሰብንና የምጽዋን ወደቦች ዕጣ ፋንታ በቀጥታ እንደወሰነ ያስረዳሉ። ፌዴሬሽኑ ቢቀጥል ኖሮ ወደቦች የጋራ ንብረት ሆነው ይቀጥሉ ነበር፣ የኢትዮጵያ የባሕር በር ጥያቄ ምላሽም ያገኘ ነበር ይላሉ። ነገር ግን የፖለቲካ አርቆ ማሰብ አለመኖር ይህንን ታሪካዊ ዕድል አምክኖታል። ይህ ምዕራፍ ጥሩ ዓላማ ያላቸው የሕግ ሰነዶች እንኳ በፖለቲካ ጥበብ ካልታገዙ በቀላሉ ሊፈርሱ እንደሚችሉና ውጤቱም አስከፊ እንደሚሆን በታሪክ የተደገፈ ትምህርትን ይሰጠናል። የፌዴሬሽኑ መፍረስ ለአሰብ ወደፊት ለሚጠየቀው የባለቤትነት ጥያቄ መሠረቱን የጣለ ትልቅ የሆነ የታሪክ ስብራትም ነበር። ቀጥለን የሕግ የበላይነት ወይስ የጉልበት አመክንዮ እና የአፍሪካ አህጉራዊውን መርህ እናያለን። ዶክተር ያዕቆብ ኃይለ ማርያም የሕግ ሰው እንደመሆናቸው የመጽሐፋቸው የጀርባ አጥንት የሆነው የሕግ ክርክር በዚህ ምዕራፍ ላይ በስፋት ይብራራል። የኤርትራን ከኢትዮጵያ መገንጠል ሕጋዊ ለማስመሰል የቀረበው ዋነኛ መከራከያ ዩቲ ፖሲዴቲ ጁሪስ የተሰኘ የላቲን የሕግ መርህ ነው። የዚህ መርህ ይዘት ቅኝ ገዢዎች ያስቀመጡትን ድንበር እንዳለ መቀበል የሚል ነው። ይህ መርህ በአፍሪካ አንድነት ድርጅት ኦኤዩ በ1964 የተቀበለው ሲሆን ዓላማውም አዲስ ነፃ የወጡ የአፍሪካ ሀገራት በድንበር ምክንያት ወደማያቋርጥ ጦርነት እንዳይገቡ ለመከላከል ያሰበ ነበር። ዶክተር ያዕቆብ ግን ይህ መርህ በኢትዮጵያና በኤርትራ ጉዳይ ላይ በቀጥታ ተፈጻሚ ሊሆን እንደማይችል ጠንካራ የሆነ የሕግ መከራከሪያን ያቀርባሉ። የእሳቸው ክርክር በሦስት መሠረታዊ ነጥቦች ላይ ያተኩራል። አንደኛ፣ ኢትዮጵያ እንደ ሌሎች የአፍሪካ ሀገራት በቅኝ ግዛት ስር የወደቀች ሀገር አይደለችም። ምንም እንኳ ጣሊያን ለተወሰነ ጊዜ በከፊል ቢቆጣጠራትም ሉዓላዊነቷን ሙሉ በሙሉ አጥታ በፍጹምም አታውቅም። ስለዚህ የቅኝ ግዛት ድንበር ለሉዓላዊ ሀገር እንደ መስፈርት መውሰድ በራሱ ስህተት ነው ይላሉ። ሁለተኛ፣ ኤርትራ የተባለች ግዛት ራሷ የተፈጠረችው ከኢትዮጵያ ታሪካዊ ግዛት ላይ ተቆርሳ ነውና ስለዚህ ይህ የድንበር ጉዳይ በሁለት ቅኝ ግዛቶች መካከል የነበረ ሳይሆን በአንድ ሉዓላዊ ሀገርና በቅኝ ገዢ ኃይል መካከል የነበረ ነውና ነው። ሦስተኛውና ዋነኛ መከራከሪያቸው የዩቲ ፖሲዴቲ ጁሪ መርህ የፖለቲካ ድንበርን እንጂ እንደ አሰብ ያለውን በአንድ ሀገር ኢኮኖሚያዊ ሕልውና ላይ ወሳኝ የሆነ ሚና ያለውን ወደብ ከግምት ያላስገባ መሆኑን ነው። አሰብ በጣሊያን የቅኝ ግዛት ዘመን እንኳ ከኤርትራ በተለየ መልኩ በቀጥታ ከሮም ትተዳደር ነበር።
የፌዴሬሽኑ በኋላ ደግሞ በአማራጭነት ከወሎ ጠቅላይ ግዛት ጋር እንድትተዳደር ተደርጓል። ይህ የሚያሳየው የአሰብ አስተዳደራዊ ታሪክ ከኤርትራ የተለየ መሆኑን ነው። ዶክተር ያዕቆብ ይህንን የሕግ መርህ ያለምንም ማሻሻያ ጥንቃቄ መውሰድም ለሕመምተኛው ሁሉ አንድ አይነት መድኃኒት እንደማዘዝ ነው ሲሉ ይተቹታል። የሕግ መርሆች ለፍትሕ መስፈን እንጂ ታሪካዊና ኢኮኖሚያዊ እውነታዎችን በመካድ ኢፍትሐዊነትን ለማጽናት መዋል እንደሌለባቸው በጥብቅ ይሞግታሉ። ቀጥለን የዓለም አቀፍ የባህር ሕግ UNCLOS እና የባህር አልባ ሀገራት መብትን የሚዳስሰውን ምዕራፍ እናያለን። እዚህ ላይ ጸሐፊው የሚከራከሩት ከታሪክና ከሀገር ውስጥ ሕጎች አልፎ ወደ ዓለም አቀፍ መድረክ ይሸጋገራሉ። በዚህ ምዕራፍ የተባበሩት መንግሥታት የባህር ሕግ ስምምነት ማለትም UNCLOS ለኢትዮጵያ ጉዳይ ለሚሰጠው ሕጋዊ ከለላ በሰፊው ይተነትናሉ። ይህ ስምምነት በተለይ በክፍል 10 አርቲክል 124 እስከ 132 ባህር አልባ ሀገራት ላንድ ሎክድ ስቴትስ ወደ ባህር የመውጣትና የመጠቀም መሠረታዊ የሆነ መብት እንዳላቸው ይደነግጋል። ዶክተር ያዕቆብ አጽንዖት የሚሰጡት ይህ መብት በባህር ዳርቻ ባላት ሀገር የሚሰጥ ችሮታ ወይም ስጦታ ሳይሆን በዓለም አቀፍ ሕግ የተረጋገጠ መብት፣ አዎ መብት መሆኑን ነው። የሕግ ስምምነቱ አንቀጽ 125 የባህር አልባ ሀገራት ወደ ባህር የመውጣትና የመጠቀም መብት አላቸው ሲል በግልጽ ያስቀምጣል። ይህንን መብት እውን ለማድረግም በባህር አልባና በባህር በር ባለቤት ሀገራት መካከል የሁለትዮሽ ስምምነቶች መኖር እንዳለባቸው ይገልጻል። ዶክተር ያዕቆብ በ1993ቱ የሽግግር መንግሥት የኤርትራን ነጻነት ሲቀበል ይህንን የኢትዮጵያ መሠረታዊ መብት የሚያስከብር ምንም አይነት የሁለትዮሽ ስምምነትን አለመፈራረሙን እንደ ታሪካዊ ስህተት አድርገው ያቀርቡታል። ይህንንም ሁኔታ ሲገልጹት ራሱን የበላ ተኩላ፣ አዎ ራሱን የበላ ተኩላ ከሚለው የሀገራችን ተረት ጋር ያመሳስሉታል። የኢትዮጵያ መንግሥት በወቅቱ የነበረውን የሕግ ከለላውን መብቱን ሳይጠቀም የሀገሪቱን የረጅም ጊዜ ጥቅም አሳልፎ ሰጥቷል ሲሉ ይሞግታሉ። በተጨማሪም በUNCLOS የሚያረጋግጠው የመተላለፊያ ትራንዚት መብትን ብቻም ሳይሆን ከወደብ አጠቃቀም ጋር የተያያዘ ሌሎች ኢኮኖሚያዊ መብቶችንም ጭምር ነው ይላሉ። ዶክተር ያዕቆብ እንደሚሉት ኢትዮጵያ በአሰብ ወደብ ላይ ያፈሰሰችው የብዙ ቢሊዮን ዶላር ኢንቨስትመንት፣ የነዳጅ ማጣሪያ፣ የመንገድ ሥራዎች፣ የመኖሪያ ቤቶች ግንባታ በዓለም አቀፍ ሕግ መሠረት አኳየርድ ራይትስ ወይም የተገኙ መብቶች ይፈጥርላታል። ይህንን መብት ሙሉ በሙሉ ችላ ማለት የዓለም አቀፍ የኢንቨስትመንት ሕጎችን ከመጣስ ተለይቶም አይታይም። ይህ ምዕራፍ ኢትዮጵያ የባህር በር ጥያቄዋን በስሜትና በታሪክ ብቻም ሳይሆን በጠንካራ የዓለም አቀፍ ሕግ መሠረት ላይ ቆማ መጠየቅ እንደምትችል የሚያሳይ የሕግ ትንታኔን ያቀርባል። በመቀጠል በወረቀት ላይ የሰፈረ ቀለም የ1900 የ1902 እና የ1908 የድንበር ውሎችን እናያለን። የኢትዮ ኤርትራ ድንበር በዋናነት በሦስት ታሪካዊ ውሎች የተከለለ ነው። የ1900፣ የ1902 እናም የ1908 ውሎች። እነዚህ ውሎች በአጼ ምኒልክ መንግሥትና በወቅቱ ኤርትራን ትገዛ በነበረች ጣሊያን መካከል የተፈረሙ ውሎች ናቸው።
ዶክተር ያዕቆብ እነዚህን ሰነዶች አንድ በአንድ በመመርመር የድንበር ማካለሉ የተደረገበትን መንፈስና ከጀርባው የነበሩትን ስምምነቶች በግልጽ ይተነትናሉ። የእርሳቸው ዋና መከራከሪያ ከእነዚህ ውሎች የፖለቲካ ድንበርን ቢያካልሉም በወቅቱ የነበረው ግንዛቤ የኢኮኖሚና የማኅበራዊ ትስስሩ እንደሚቀጥል ነበር ይላሉ። ድንበሩ ሕዝብን ለመከፋፈልና ኢትዮጵያን ከባህር በር ለመነጠል ታስቦ የተደረገ እንዳልነበረ ያስረዳሉ። ለምሳሌ በ1902ቱ ውል በአጼ ሚኒሊክና በብሪታንያ መካከል ስለ ሱዳን ድንበር የተፈረመ ቢሆንም ጣሊያን ተሳታፊ የነበረችበት የድንበር አካባቢ ሕዝቦች የውሃ የግጦሽ መብታቸውን እንደሚያስከብር ይደነግጋል። ዶክተር ያዕቆብ ይህንን እንደ ምሳሌ በመውሰድ የድንበር ማካለል የሕዝቦችን መሠረታዊ የኢኮኖሚ ሕልውና ሊጋፋ እንደማይገባ በግልጽ ያሳያሉ። በተመሳሳይ የአሰብ ጉዳይ በእነዚህ ውሎች ውስጥ በግልጽ ባይጠቀስም የወደቡ ባለቤትነትና አጠቃላይ የድንበር ማካለሉ ጋር ተያይዞ መታየት የነበረበትን ወሳኝ ጉዳይ ነበርም ይላሉ። የውሎቹ አፈጻጸም ላይ የታየው ክፍተትና የጣሊያን ቅኝ ግዛታዊ የሆነ ዓላማ የድንበሩን ትርጉም ከጊዜ ወደ ጊዜ እያዛባው መጥቷል። ወረቀት ላይ የሰፈረ ቃል በተግባር ከሌለ ዋጋ የለውም እንዲሉ ዶክተር ያዕቆብ የኢትዮጵያ መሪዎች እነዚህን ውሎች በሚገባ አለመመርመራቸውና መብቷን ለማስከበር በወቅቱ ጠንካራ የዲፕሎማሲ ሥራን አለመስራታቸው ለዛሬው ችግር አስተዋጽኦ ማድረጉን ያሳያሉ። ይህ ምዕራፍ የሕግ ሰነዶች በጥንቃቄ መተርጎምና ታሪካዊ አውዳቸውን መረዳት ምን ያህል አስፈላጊ እንደሆነ ያስገነዝበናል። የድንበር ኮሚሽኑ ኢኢቢሲ ውሳኔ እነዚህን ውሎች ብቻ መሠረት ማድረጉ፣ ነገር ግን የውሎቹን መንፈስና የኢትዮጵያ ወሳኝ ጥቅም ቫይታል ኢንተረስት ከግምት አለማስገባቱ የውሳኔውን ፍትሐዊነት ጥያቄ ውስጥ የሚከት መሆኑን ዶክተር ያዕቆብ ይሞግታሉ። ቀጥለን የአሰብ ወደብ የኢትዮጵያ ላብና የጂኦፖለቲካን ቁልፍ የሚለውን እንተነትናለን። ይህ ምዕራፍ ትኩረቱን ሙሉ በሙሉ አሰብ ላይ ያደርጋል። ዶክተር ያዕቆብ አሰብ ከታሪካዊ ይገባኛልነት ከሕጋዊ መብት ጥያቄም ባሻገር የኢትዮጵያ የኢኮኖሚ ሕልውና ማረጋገጫ እንደሆነች በዝርዝር ያሳያሉ። በተለይ በንጉሡ ዘመን እና በደርግ ሥርዓት የኢትዮጵያ መንግሥታት አሰብን ከትንሽ የዓሣ ማጥመጃዎች መንደር ወደ ዘመናዊ ወደብ የቀየሩት በራሳቸው በጀትና ዕቅድ ነበር። በ1967 የተገነባው የአሰብ ነዳጅ ማጣሪያ ፋብሪካ የሀገሪቱን የነዳጅ ፍላጎት ለማሟላት የተገነባ ትልቅ ፕሮጀክት ነበር። ይህ ፋብሪካ ብቻውን የኢትዮጵያን በ100 ሚሊዮን የሚቆጠር ዶላር ኢንቨስትመንት ይወክላል። ከነዳጅ ማጣሪያው በተጨማሪ መንገዶች፣ የመኖሪያ ሰፈሮች፣ ትምህርት ቤቶች፣ ሆስፒታሎችና ሌሎች መሠረተ ልማቶች የተገነቡት በኢትዮጵያ ሕዝብ ገንዘብ ነው። እዚህ ላይ ዶክተር ያዕቆብ ይህንን ሲገልጹ እንዲህ ይላሉ። አንድ አባት ለልጁ ቤት ሰርቶ ልጁ አድጎ ቤቱ የኔ ብቻ ነው፣ አንተ መግባት በፍጹም አትችልም እንደሚለው ነው የሆነው ሲሉ ያመሳስሉታል። የኢትዮጵያ ኢንቨስትመንት አሰብን የኤርትራ አካል ለማድረግ ሳይሆን የኢትዮጵያን ኢኮኖሚ ለማገልገል ነበር የተሠራው። ይህ በሕግ ኢስቶፒል የሚባለውን መርህ ያስነሳል። አንድ ወገን በሌላው ወገን ተግባር ላይ ተመስርቶ ከፍተኛ ኢንቨስትመንት ካደረገ የመጀመሪያው ወገን ያንን ተግባር ሊክድ አይችልም። ኤርትራ ኢትዮጵያ አሰብ ላይ ይህንን ሁሉ ኢንቨስትመንት ስታደርግ ለብዙ አስርተ ዓመታት ዝም ብላ መመልከቷ በኋላ ላይ ወደቡ የኔ ብቻ ነው የማለት የሞራልና ሕጋዊ መሠረቷን ያዳክመዋል ሲሉ ዶክተር ያዕቆብ ይከራከራሉ። ይህንን ኢንቨስትመንት ከግምት ሳያስገባ የተሰጠ ማንኛውም የፖለቲካ ውሳኔ ፍትሐዊነት የጎደለው ብቻም ሳይሆን የኢኮኖሚ ዘረፋም ጭምር ነው። የአባቶች አባባል ባልሰራህበት አትደር፣ ባልዘራህበት አትጨድ እንደሚለው
የአሰብ ወደብ የኢትዮጵያ ላብና ጥረት ውጤት መሆኑ ሊዘነጋ የማይገባው እውነተኛ ታላቅ የሆነ ሐቅ ነው። በቀጣይ የሕዝበ ውሳኔ ሪፈረንደም እንቆቅልሽና ያልተመለሱ ጥያቄዎቻችንን እንዳስሳለን። በ1993 የተካሄደው የኤርትራ ሕዝበ ውሳኔ ሪፈረንደም የኤርትራ ነፃነትን ያረጋገጠበት ሂደት ነበር። ዶክተር ያዕቆብ የኤርትራ ሕዝብ የራሱን ዕድል በራሱ የመወሰን መብቱ ሰልፍ ዲተርሚኔሽን እንደማይቃወሙ በመግለጽ ነገር ግን ሂደቱ የተካሄደበት መንገድና ከጀርባ የነበሩ ያልተመለሱ ጥያቄዎች ላይ ጥልቅ የሆነ ትችትን ይሰነዝራሉ። የሕዝበ ውሳኔው ጥያቄ ኤርትራ ነፃ ሀገር እንድትሆን ትፈልጊያለሽ ወይ የሚል ቀላል ጥያቄ ነበር። ይህ ጥያቄ ግን ወሳኝ የሆኑ ጉዳዮችን ሸፍኖ አልፈዋል ይላሉ ዶክተር ያዕቆብ። እሳቸው እንደሚሉት ከሆነ ሕዝበ ውሳኔው ከመካሄዱ በፊት መመለስ የነበረባቸው ቁልፍ ጥያቄዎች ነበሩ። ለምሳሌ የኤርትራ ነፃነት የኢትዮጵያን የባህር በር መብት እንዴት ከግምት ያስገባል? በአሰብና በምጽዋ ወደቦች ላይ ኢትዮጵያ ያላትን ታሪካዊና ኢኮኖሚያዊ ጥቅም የሚያስከብር ነገር ምንድን ነው? የድንበር ማካለሉ በምን አይነት መርሆች ላይ ይመሰረታል? የሁለቱ ሀገራት የወደፊት የኢኮኖሚ ግንኙነት ምን ይመስላል? እና የመሳሰሉ ብዙ ጥያቄዎች። እነዚህ ጥያቄዎች ሳይመለሱ የኤርትራ ነፃነትን ብቻ ማወጅ ሰረገላውን ከፈረሱ ፊት እንደማስቀደም ነበር። የኢትዮጵያ የሽግግር መንግሥት ለኤርትራ ሕዝብ የራስን ዕድል በራስ የመወሰን መብት ዕውቅና ከመስጠቱ ጎን ለጎን የ100 ሚሊዮን ሕዝብ የባህር በር መብት የማስከበር ታሪካዊ ኃላፊነት ነበረበት። ይህንን ኃላፊነት መዘንጋቱ ሀገሪቱን ለከፋ የኢኮኖሚ የጸጥታ አደጋ አጋልጧታል። ዶክተር ያዕቆብ የሕዝበ ውሳኔ ውጤት የኤርትራን ሕዝብ ፍላጎት ያንጸባረቀ ሊሆን ቢችልም የኢትዮጵያን መሠረታዊ ብሔራዊ ጥቅም ፋንዳሜንታል ናሽናል ኢንተረስት ሙሉ በሙሉ ወደ ጎን ያስቀረ ሂደት እንደነበር ይተቻሉ። አንድን ችግር ለመፍታት ተብሎ የተወሰደው እርምጃ ከዚያ የከፋ ሌላ ችግር መፍጠር የለበትም። 1993ቱ ሕዝበ ውሳኔ የ30 ዓመቱን ጦርነት ያስቆመ ቢመስልም ለወደፊት ግጭቶችና ለመረጋጋቶች በር የከፈተ ያልተሟላ መፍትሔም ነበር። ቀጥለን የዘጠናዎቹን ዲፕሎማሲያዊ ስህተቶችና የዝምታ ዋጋን እናያለን። ይህ ምዕራፍ በ1991 እስከ 93 ባለው የሽግግር ወቅት በኢትዮጵያ በኩል የተፈጸሙትን ከባድ የዲፕሎማሲ ስህተቶች ላይ ያተኩራል። ዶክተር ያዕቆብ የኢህአዴግ መንግሥት ወደ ሥልጣን ሲመጣ የኤርትራን ጉዳይ የፈታበት መንገድ በታሪካዊ አርቆ አስተዋይነት ላይ የተመሠረተም ሳይሆን በወቅታዊ የፖለቲካ ስሌቶችን በወንድማማችነት ስሜት ላይ የተመሠረተ እንደነበር ይሞግታሉ። ይህ አካሄድ ሀገሪቱ ለዘመናት ስትታገልለት የኖረችውን የባህር በር ጉዳይ ዋጋን አሳጥቶታል። በወቅቱ የነበረው የአመራር አካል የኤርትራን እና የኢትዮጵያ አንድ ሕዝብ ናቸው፣ ወደብ ችግርም አይሆንም በሚል ቅን ነገር ግን የዋህ ናይቭ አመለካከት ተመርቷል ይላሉ። ዶክተር ያዕቆብ እንደሚሉት ከሆነ በዓለም አቀፍ ግንኙነት ውስጥ የሀገር ጥቅም የሚረጋገጠው በቅንነትና በወዳጅነት ብቻም ሳይሆን በማይሻሩ የሕግ ስምምነቶች ጭምር ነው። የኢትዮጵያ መንግሥት የኤርትራን ነፃነት ከመቀበሉ በፊት ስለ ወደብ አጠቃቀም፣ ስለ ድንበር ማካለል፣ ስለ ወደፊት ግንኙነቶች ግልጽ ሕጋዊ ዋስትና ያለው ስምምነት መፈረም ነበረበት። ይህንን አለማድረግ የኢትዮጵያን የወደፊት ዕጣ ፋንታ በኤርትራ መንግሥት በጎ ፈቃድ ላይ ጥገኛ እንዲሆን አድርጎታል። የሰጡትን እጅ በኋላ መንከስ ቀላል ነው እንዲሉ በወቅቱ የነበረው የወንድማማችነት ስሜት
ከ1998 እስከ 2000 ደማዊ የሆነ ጦርነት ሊከላከለን አልቻለም። ይህ ጦርነት ራሱ የችግሩ ምንጭ ገና ከመጀመሪያው በአግባቡ አለመፈታቱን ማሳያ ነበር። እዚህ ላይ ጸሐፊው ይህንን ታሪክ ምዕራፍ ሲተነትኑት ጥሩ የትግል ታሪክና ወታደራዊ ድል ብቻውን ሀገርን ለመምራት በቂ አለመሆኑን ያሳያሉ። የዲፕሎማሲ ጥበብ፣ የሕግ ዕውቀትና ታሪካዊ አርቆ አሳቢነት ከሌለ በጦር ሜዳ የተገኘ ድል በድርድር ጠረጴዛ ላይ ሊመክን ይችላል። የዘጠናዎቹ የኢትዮጵያ ዲፕሎማሲ ለሀገሪቱ የረጅም ጊዜ ጥቅም ቅድሚያን ባለመስጠቱ ለዛሬው የባህር በር አልባነት ችግር ትልቁን አስተዋጽኦ አድርጓል ሲሉ ዶክተር ያዕቆብ ይደመድማሉ። ቀጥለን ከባህር በር የተነጠለ ሕዝብ እና የሥነ ልቦና ጠባሳውን እናያለን። የአሰብ መዘጋት ያስከተለው ጉዳት በኢኮኖሚ አሃዞችና በጂዲፒ እድገት ብቻ የሚለካ አይደለም። ጸሐፊው በዚህ ምዕራፍ ላይ የባህር በር ማጣት በኢትዮጵያ ሕዝብ ስነ ልቦና ላይ ያሳደረውን ጥልቅና ስር የሰደደ ተጽዕኖ ይዳስሳሉ። አንድ ሕዝብ ለሺህ ዘመናት ከባህር ጋር የነበረውን ግንኙነት ሲያጣ የሚሰማው የሥነ ልቦና ስሜት ከባድ ነው። ይህ ስሜት የመታፈን፣ የመገለልና የአቅም ማነስ ስሜትን ይፈጥራል። ዶክተር ያዕቆብ ይህንን ሁኔታ ፋንተም ሊምብ ሲንድረም ጋር ያመሳስሉታል። አንድ ሰው እግሩ ወይም እጁ ከተቆረጠ በኋላ የተቆረጠው አካል እንዳለና እንደሚያሳክከው ሆኖ እንደሚሰማው ሁሉ ኢትዮጵያም የባህር በሯን ካጣች በኋላ ያ የጠፋው አካሏ አሁንም ድረስ ያማታል። በኢትዮጵያ ዘፈኖች፣ ግጥሞችና ስነ ጽሑፎች ውስጥ የቀይ ባህርና የአዱሊስ ታሪክ በተደጋጋሚ መነሳቱ የዚህ ስነ ልቦናዊ ሕመም ነጸብራቅ ነው። ባህር የነጻነት፣ የአድማስ ስፋትና የዓለም አቀፋዊነት ምልክት እኮ ነው። ይህንን ማጣት የአንድን ሕዝብ በአህጉራዊ እስር ቤት ውስጥ እንዳለ እንዲሰማው ሊያደርገው ይችላል። ልክ አንድ ትልቅ ንስር ሰፊ ክንፍ ኖሮት መብረሪያ ሰማይ ሲያጣ እንደሚታፈነው ሁሉ ኢትዮጵያ ትልቅ ሕዝብና ታሪክ ኖሯት ወደ ዓለም የምትወጣበት መስኮት ሲዘጋባት የመታፈን ስሜት ይሰማታል። ጸሐፊው ይህ ስነ ልቦናዊ ጠባሳ የሀገሪቱን የውጭ ፖሊሲ፣ የብሔራዊ ኩራት ስሜትና የወደፊት ተስፋ ላይ አሉታዊ የሆነ ተጽዕኖ እንዳለው ይከራከራሉ። በሩ የተዘጋበት ቤት ውስጥ ያለው ሰው ተስፋን ይቆርጣል። የባህር በር መዘጋት በኢትዮጵያውያን ዘንድ የተስፋ መቁረጥ ስሜትን ሊፈጥር ይችላል። ስለዚህ የአሰብ ጉዳይ የኢኮኖሚና የፖለቲካ ጥያቄ ብቻም ሳይሆን የአንድን ሕዝብ ስነ ልቦናዊ ጤንነትና ብሔራዊ ክብር መልሶ የማግኘት ጥያቄ ጭምር ነው። ቀጥለን የአልጀርሱ ስምምነትና የድንበር ኮሚሽኑ ውሳኔ ፍትሕ ወይስ የሕግ ፎርማሊቲ የሚለውን እናያለን። ከ1998 እስከ 2000 የኢትዮ ኤርትራ ጦርነት ካበቃ በኋላ ሁለቱ ሀገራት በአልጀርስ ስምምነት መሠረት የድንበር ጉዳያቸውን በገለልተኛ የሕግ አካል እንዲታይ ተስማሙ። በዚህ መሠረት የኤርትራ ኢትዮጵያ የድንበር ኮሚሽን ኢኢቢሲ ተቋቋመ። ኮሚሽኑ እንደ አውሮፓውያን አቆጣጠር በ2002 ውሳኔውን ሲሰጥ ከባድመ ከተማን ለኤርትራ ፈረደ።
እዚህ ላይ ዶክተር ያዕቆብ ይህንን ውሳኔና ሂደቱን ከሕግ አንጻር ሲመረምሩት ኮሚሽኑ ከባድ የሆነ የሕግ ስህተቶችን እንደሠራ ይሞግቱታል። የኮሚሽኑ ዋነኛ ስህተት ሥልጣኑን ወይም ማንዴት በጠባቡ መተርጎሙ ነበር። ኮሚሽኑ የተሰጠው ሥልጣን የቅኝ ግዛት ውሎችን መሠረት አድርጎ ድንበሩን ማካለል ብቻ እንደሆነ ወሰነ። በዚህም የተነሳ የኢትዮጵያ ወሳኝ ጥቅም ቫይታል ኢንተረስት የኢትዮጵያ በአሰብ ላይ ያላትን የተገኘ መብት አኳየርድ ራይት እና የባህር በር የማግኘት መሠረታዊ መብቷን ከግምት ውስጥ አላስገባም። ዶክተር ያዕቆብ ይህንን አካሄድ የሕግን ፊደል መከተል ነገር ግን የሕግን መንፈስ መግደል ሲሉ ይገልጹታል። አዎ የሕግን ፊደል መከተል ነገር ግን የሕግን መንፈስ መግደል ነው ይላሉ። ፍትሕ የሕግ አንቀጾችን በጭፍን ከመተግበር በላይ የታሪክን የኢኮኖሚንና የማኅበራዊ እውነታዎችን ከግምት ውስጥ ማስገባት አለበት። ኮሚሽኑ ይህንን ባለማድረጉ ውሳኔው በሁለቱ ሀገራት መካከል ዘላቂ ሰላም ከማምጣት ይልቅ ሕጋዊ የሚመስል ነገር ግን ፍትሐዊ ያልሆነ ውጤትን አስገኝቷል። በሽማግሌ የተቆረጠ በደም አይታጠብም ይባላል። ነገር ግን ሽምግልናው ራሱ የችግሩ ስርን ካልመረመረና ላይ ላዩን ብቻ ካየ ቁስሉ ከመፈወስ ይልቅ ይመረቅዛል፣ ይባባስበታል። የድንበር ኮሚሽኑ ውሳኔ እንዲሁ የባድመን ጉዳይን የፈታ ቢመስልም ዋናውንና ትልቁን የኢትዮጵያ የባህር በር ጥያቄ ሳይመልስ በማለፉ የግጭቱን ዋነኛ መንስኤ ሕያው እንዲሆን አድርጎ አልፏል። እዚህ ላይ ጸሐፊው ይህንን ውሳኔ ፋይናል ኤንድ ባይንዲንግ የመጨረሻና አስገዳጅ ቢባልም ኢፍትሐዊ በሆነ መሠረት ላይ የቆመ ውሳኔ ዘላቂ ሊሆን እንደማይችል በመጽሐፋቸው ውስጥ አበክረው ይከራከራሉ። ቀጥለን የታፈነው ኢኮኖሚ፣ የባህር አልባነት የቁጥር ማስረጃ የሚለውን እናያለን። የባህር በር ማጣት የሥነ ልቦና ጠባሳ ብቻም ሳይሆን በቁጥር የሚለካና የአንድን ሀገር ኢኮኖሚ አንገት የሚያስደፋ ከባድ የሆነ ሸክም ነው። ጸሐፊው በዚህ ምዕራፍ ከሕግ ክርክር ወጥተው የኢኮኖሚክስ ባለሙያን መነጽር አድርገው ኢትዮጵያን ባህር አልባ በመሆኗ የምትከፍለውን ዋጋ በዝርዝር ያሳያሉ። ይህ ዋጋ በየቀኑ በሚሊዮን የሚቆጠር ዶላር ሲሆን በአጠቃላይ የሀገሪቱን የእድገት ፍጥነት እንደ ሰንሰለት ወደ ኋላ ጠፍሮ ይጎትተዋል። ዋና ዋናዎቹ የኢኮኖሚ ክሳራዎች ደግሞ የሚከተሉት ናቸው። አንደኛ የመጓጓዣ ወጪ ነው። ትራንስፖርት ኮስት መናር ነው። ኢትዮጵያ 95 በመቶ የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። በአሁኑ ወቅት ይህ በአንድ ወደብ ላይ ጥገኛ መሆን ለድርድር ያለንን አቅም ከማሳጠቱም በላይ የጅቡቲ የወደብና የመጓጓዣ ታሪፍ በየጊዜው በጅቡቲ በምታክል ሀገር ሲጨምር ያለምንም አማራጭ እንድንቀበል አንገታችን ደፍተን እሺ 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 እንድንል ያስገድደናል። ዶክተር ያዕቆብ ይህንን ተጨማሪ ወጪ ኢትዮጵያ ባህር አልባ በመሆኗ የምትከፍለው ዓመታዊ ግብር ሲሉ ይገልጹታል። ይህ ወጪ በቀጥታ በውጪ በሚገቡ ምርቶች ላይ ስለሚደመር የሀገር ውስጥ የዋጋ ንረትን ያባብሳል። ይህ ማለት እያንዳንዱ ዜጋ ለባህር በር አልባነታችን በየቀኑ ዋጋን ይከፍላል ማለት ነው። ሁለተኛው የኢትዮጵያ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዳይሆኑ ያደርጋቸዋል። አንድ ኢትዮጵያዊ የቡና ወይም የሰሊጥ ላኪ ምርቱን ከጅቡቲ ወደብ ለማድረስ የሚከፍለው ከፍተኛ የሆነ ወጪ ከሌሎች ሀገራት ላኪዎች ጋር ሲነጻጸር ዋጋውን ከፍ እንዲል ያደርግበታል። ይህም በዓለም ገበያ ያለንን ድርሻ ይቀንሳል። ሩቅ ያለ እህል ለወፍ ቅርብ ነው።
ሩቅ ያለ እህል ለወፍ ቅርብ ነው እንደሚባለው ገበያው ቅርብ ቢሆንም ወደ ገበያው መድረሻው ሲርቅና ሲወደድ ትርፉ ለሌሎች ይሆናል። ሦስተኛው የውጭ ቀጥተኛ ኢንቨስትመንት ኤፍዲአይን ያዳክማል። ዓለም አቀፍ ባለሀብቶች በአንድ ሀገር መዋለ ንዋያቸውን ከማፍሰሳቸው በፊት አስተማማኝ፣ ቀልጣፋ የወደብ አገልግሎት መኖሩን በዋናነት የሚመለከቱት ጉዳይ ነው። የኢትዮጵያ ባህር አልባ መሆን በተለይ በማግኒፋክቸሪንግ ዘርፍ ለመሰማራት ለሚፈልጉ ዓለም አቀፍ ባለሀብቶች ትልቅ እንቅፋትን ይፈጥራል። ዶክተር ያዕቆብ ይህንን ሁሉ ሲደምሩ ኢትዮጵያ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ጂዲፒ ላይ ከ1 እስከ 2 በመቶ እንደምታጣ ይገምታሉ። ይህ ቁጥር ለ20ና ለ30 ዓመታት ሲጠራቀም ሀገሪቱ ምን ያህል ትልቅ ኢኮኖሚ አቅም እንዳጣች ቁልጭ አድርጎ ያሳያል። የአቻ ሀገራት ተሞክሮ፣ የስዊዘርላንድ ጥበብና የቦሊቪያን ጸጸት ቀጥለን እናያለን። የኢትዮጵያ የባህር አልባነት ችግር በዓለም ላይ የመጀመሪያው አይደለም። ሌሎች 44 ሀገራት ተመሳሳይ ችግር አለባቸው። ጸሐፊው በዚህ ምዕራፍ ላይ የኢትዮጵያን ሁኔታ ከሌሎች ሀገራት ተሞክሮ ጋር በማነጻጸር የተሻሉና የከፉ አማራጮችን ያሳዩናል። ይህ ንጽጽር የኢትዮጵያ ችግር በምን መልኩ መፈታት እንዳለበት ብርሃንን ይፈነጥቃል። የመጀመሪያው ምሳሌ ስዊዘርላንድ ናት። ስዊዘርላንድ በ4 ትልልቅ ሀገራት ማለትም ጀርመን፣ ፈረንሳይ፣ ጣሊያን፣ ኦስትሪያ የተከበበች ብትሆንም በጠንካራ የሕግ ማዕቀፍ፣ በጋራ የኢኮኖሚ ገበያ ማለትም የአውሮፓ ኅብረትና በጥበብ በተሞላ ዲፕሎማሲ የባህር አልባነቷን የኢኮኖሚ እንቅፋት እንዳይሆንባት ማድረግ ችላለች። ዕቃዎቿ በራይን ወንዝ በኩል እስከ ኔዘርላንድ ወደቦች ድረስ ያለምንም ችግር ይጓጓዛሉ። ይህ የሚያሳየው በጎረቤቶች መካከል የጋራ መግባባትና የሕግ የበላይነት ሲኖር የጂኦግራፊ እንቅፋቶችን ማለፍ እንደሚቻል ነው። በተቃራኒው ያለው ምሳሌ ደግሞ የደቡብ አሜሪካ ቦሊቪያ ናት። ቦሊቪያ በ19ኛው መቶ ክፍለ ዘመን ከቺሊ ጋር ባደረገችው ጦርነት የፓሲፊክ ውቅያኖስ ዳርቻዋን በሙሉ ተነጥቃለች። ከዚያን ጊዜ ጀምሮ የባህር በራችን ይመለስ ጥያቄ የቦሊቪያን ብሔራዊ መዝሙር ሆኗል። ጉዳዩን እስከ ዓለም አቀፍ የፍትሕ ፍርድ ቤት አይሲጄ ድረስ ወስዳ ብትከራከርም ፍርድ ቤቱ ቺሊ ከቦሊቪያ ጋር ስለ ባህር በር የመደራደር ሕጋዊ ግዴታ የለባትም ሲል በ2018 ወስኗል። የቦሊቪያ ጸጸትና የማያልቅ የፖለቲካ ውጥረት አንድ ሀገር ታሪካዊ መብቷን በሕግ ማስከበር ሳትችል ስትቀር የሚፈጠረውን ብሔራዊ ቁጭት ቁጭ አድርጎ ፊት ለፊት ያሳየናል። ዶክተር ያዕቆብ እነዚህ ሁለት ጽንፎችን በማሳየት ኢትዮጵያ መከተል ያለባት መንገድ የስዊዘርላንድ የትብብርና የጋራ ተጠቃሚነት መንገድ ወይስ የቦሊቪያ የማያልቅ የሕግና የፖለቲካ ትግል የሚለውን ጥያቄ ለአንባቢው ሕሊና ይተውታል። የእርሳቸው ዝንባሌ ግን ግልጽ ነው። ችግሩ የተፈጠረው በፖለቲካ ውሳኔ እንደመሆኑ መፍትሄው በፖለቲካ ጥበብና በጋራ ተጠቃሚነት ላይ በተመሠረተ ድርድር መገኘት እንዳለበት ያምናሉ። እንዲህም ይላሉ፣ ጎረቤትን አትቀይረውም፣ አብረህ መኖርን ግን ተማርበት የሚለውን የሀገራችንን ምክር እዚህ ላይ ትልቅ ፋይዳ እንዳለው ያሳዩናል። የአፋር ሕዝብ እንባ በድንበር የተከፈለ አንድ ሕዝብ ቀጥለን የምናየው ይሆናል። የድንበር ማካለል በካርታ ላይ እንደሚሰመረው ቀጥተኛ መስመር ቀላል አይደለም። ያ መስመር የሚሰመርበት መሬት ላይ የሚኖሩ ሕዝቦች ለዘመናት የኖሩበትን ማኅበራዊና ኢኮኖሚያዊ ትስስር ይበጣጥሰዋል። እዚህ ላይ ዶክተር ያዕቆብ የኢትዮ ኤርትራ ድንበር በተለይ በአፋር ሕዝብ ላይ ያደረሰውን ሰብአዊ ቀውስ
በዚህ ምዕራፍ ላይ በሐዘን ውስጥ ሆነው ይተርኩታል። የአፋር ሕዝብ ለዘመናት ከጅቡቲ እስከ ኤርትራ ጠረፍ ድረስ ያለውን ሰፊ መሬት እንደ አንድ ሕዝብ ሲያስተዳድር የኖረ ሕዝብ ነው። የግጦሽ መሬታቸው፣ የውሃ ምንጫቸው፣ የንግድ መስመራቸውና የቤተሰብ ግንኙነታቸው ድንበር አልነበረውም። የድንበር ኮሚሽኑ ኢኢቢሲ ውሳኔ ግን ይህንን ሕዝብ ለሁለት ከፈለው። አንድ ቤተሰብ አንዱ በኢትዮጵያ ሌላው በኤርትራ እንዲሆን ተፈረደበት። ለዘመናት ለከብቶቻቸው ግጦሽ ውሃ ይጠቀሙበት የነበረው መሬት በድንገት የባዕድ ሀገር ሆነባቸው። ይህ ውሳኔ የአፋርን ሕዝብ ኢኮኖሚያዊ ሕልውና ከመምታቱ ባሻገር ማኅበራዊና ባህላዊ አወቃቀሩን አናግቶበታል። እዚህ ላይ ዶክተር ያዕቆብ ይህንን ጉዳይ ሲያነሱ የድንበር ማካለሉ የሕዝቦችን ተጨባጭ ሁኔታ ከግምት ያላስገባና ከላይ ወደ ታች የተጫነ ቶፕ ዳውን መፍትሔ እንደነበር ይተቹታል። የማያውቁት ሀገር ዶሮ በእግሩ ይሄዳል እንዲሉ ኮሚሽኑ በሄግ ከተማ ቁጭ ብሎ በቅኝ ግዛት ዘመን ካርታዎች ላይ የሰመረው መስመር መሬት ላይ የሚኖረው ሕዝብ ሕይወት ምን ያህል እንደሚያበጠብጠው አልተረዳም። ይህ ሰብአዊ ቀውስ የአሰብ ጉዳይ የሉዓላዊነት የኢኮኖሚ ጥያቄ ብቻም ሳይሆን መሠረታዊ የሰብአዊ መብቶች ጥያቄ መሆኑን ያሳያል። የአንድ ሕዝብ የመኖር፣ የመንቀሳቀስ፣ የባህሉን የማስቀጠል መብት በፖለቲካዊ ውሳኔዎች ሊደፈር እንደማይገባው ጸሐፊው በጥብቅ ይከራከራሉ። የአፋር ሕዝብ እንባ በድንበር ማካለሉ ውሳኔ ላይ የፈሰሰ የፍትሕ እጦት ምልክት ነው ይላሉ። ስንቀጥል የዓለም አቀፉ ማኅበረሰብ ዝምታና የጂኦፖለቲካ ስሌትን እናያለን። በኢትዮ ኤርትራ ግጭትና በድንበር ውዝግብ ውስጥ የዓለም አቀፉ ማኅበረሰብ ሚና ምን ነበር ብለን ስንጠይቅ ጸሐፊው በዚህ ምዕራፍ በተለይ የኃያላን አገራትን የተባበሩት መንግሥታትንና የአፍሪካ ኅብረትን ሚና በሂሳዊ በሆነ እይታ ቆም ብለው በደንብ አድርገው ይመረምሩታል። የእሳቸው ድምዳሜ እነዚህ አካላት የወሰዱት አቋም በፍትሕና በሕግ የበላይነት ላይ የተመሠረተ ሳይሆን በራሳቸው የጂኦፖለቲካ ጥቅም ስሌት ላይ የተመሠረተ ነበር የሚል ነው። በ1990ዎቹ መጀመሪያ የኤርትራን ነጻነት የደገፉት ምዕራባውያን ሀገራት ይህ እርምጃ ኢትዮጵያን ባሕር አልባ በማድረግ በቀጠናው ሊፈጥር የሚችለውን የረጅም ጊዜ አለመረጋጋት ከግምት አላስገቡም። ዋናው ትኩረታቸው የነበረው የቀዝቃዛው ጦርነት ካበቃ በኋላ በቀጠናው የነበራቸው ተጽዕኖን ማሳደር ነበር። ዝሆን ሲጣላ የሚጎዳው ሳሩ ነው እንደሚባለው ሁሉ በኃያላን ሀገራት የጂኦፖለቲካ ጨዋታ ውስጥ የኢትዮጵያ መሠረታዊ ብሔራዊ ጥቅም እንደ ቀላል ነገር ታይቷል። ከ1998 እስከ 2000 ጦርነት በኋላም የተባበሩት መንግሥታትና የአሜሪካ ዲፕሎማሲ ትኩረት ያደረገው ጦርነቱን ማስቆም ላይ ብቻም ነበር። ያልደርሱ ስምምነትና የድንበር ኮሚሽን መቋቋም ለዚህ የችኮላ ዲፕሎማሲ ውጤቶችም ናቸው። እዚህ ላይ ጸሐፊው እንደሚሉት ዓለም አቀፍ ማኅበረሰብ የችግሩን ስር መሠረት ከመፍታት ይልቅ ላዩን ብቻ በማከም ጊዜያዊ መፍትሔ መስጠትን መርጧል ይላሉ። የድንበር ኮሚሽኑ ውሳኔ ግልጽ በሆነ መልኩ ኢፍትሐዊ እንደሆነ እያወቁ ኢትዮጵያ ውሳኔውን ያለምንም ቅድመ ሁኔታ እንድትቀበል ሲያደርጉ የነበረው ጫና ለሕግና ለፍትሕ የነበራቸውን ዝቅተኛ የሆነ ቦታ በግልጽ ያሳይቷል። የአፍሪካ ኅብረትም የቅኝ ግዛት ድንበሮችን ያለምንም ማሻሻያ መቀበል የሚለውን መርህ በጭፍን በመከተል የኢትዮጵያን ልዩ ታሪካዊ ሁኔታ ከግምት አላስገባም ነበር። ጸሐፊው ይህንን ሲተቹ የራስ ምታት መድኃኒት ለሆድ ቁርጠት አይሆንም እንደሚባለው ለሁሉም የአፍሪካ ድንበር ውዝግቦች አንድ አይነት መፍትሔ ለመስጠት መሞከር ስህተት መሆኑን ያስረዳሉ። ይህ ምዕራፍ
አንድ ሀገር የራሷን ጥቅም ለማስከበር በዋናነት በራሷ ጥንካሬና በዲፕሎማሲያዊ ብቃት ላይ መተማመን እንዳለባት፣ በሌሎች በጎ ፍቃድ ላይ መተማመን እንደሌለባት የሚያሳይ መራራ የሆነ የታሪክ ሐቅና ትምህርትን ይሰጣል ይላሉ። የስጋት ፖለቲካና የወታደራዊ አስተሳሰብ የብሔራዊ ደህንነት አንድምታን ቀጥለን እናያለን። የባህር በር ማጣት የኢኮኖሚና የሥነ ልቦና ጉዳት ብቻም ሳይሆን የአንድን አገር ብሔራዊ ደህንነት በቀጥታ የሚፈታተን ከባድ ስጋትም ነው። ዶክተር ያዕቆብ በዚህኛው ምዕራፋቸው ላይ ባህር አልባ መሆን በኢትዮጵያ የመከላከያ ስትራቴጂና በአጠቃላይ የደህንነት አስተሳሰብ ላይ ያመጣውን ለውጥ በግልጽ ይተነትኑታል። የመጀመሪያውና ግልጹ ተጽዕኖ የኢትዮጵያ ባህር ኃይል መፍረሱ ነው። ኢትዮጵያ በንጉሡና በደርግ ዘመን በቀይ ባህር ላይ የባህር ኃይል ነበራት። ይህ ኃይል የሀገሪቱን የባህር ዳርቻ ከመጠበቁም በላይ በቀጠናው የኃይል ሚዛን ላይ የራሱ ድርሻም ነበረው። የባህር በር ከጠፋ በኋላ ግን ይህ የባህር ኃይል ያለ ወደብ በመቅረቱ መርከቦቹ ለሽያጭ በቅተው ተበታትነዋል። ውሃ የሌለው ዓሣ እንዲሉ። ይህ ክስተት ኢትዮጵያን ለውጫዊ ጥቃት ይበልጥ ተጋላጭ እንድትሆን አድርጓታል። ሀገሪቱ የንግድ መስመር በአንድ ወደብ ላይ ጥገኛ መሆኑ በግጭት ጊዜ ይህ መስመር በቀላሉ ሊዘጋና ሀገሪቱን ልትታፈን የምትችልበት ዕድልን ፈጥሯል። ይህ ሁኔታ የኢትዮጵያ መሪዎች የማያቋርጥ የደህንነት ስጋት ውስጥ እንዲኖሩም አድርጓቸዋል። ዶክተር ያዕቆብ እንደሚሉት ከሆነ ይህ የማያቋርጥ ስጋት የምሽግ አስተሳሰብ ይፈጥራል። ይህም ማለት ሀገሪቱ ከውጭው ዓለም ጋር በነጻነት ከመገናኘት ይልቅ ራሷን ከውጭ ስጋቶች ለመከላከል የበለጠ እንድትተኩር ያስገድዳታል። ይህ ደግሞ ከፍተኛ የሆነ ወታደራዊ በጀትን፣ የማያቋርጥ ጥርጣሬንና ከጎረቤት ሀገራት ጋር በቀላሉ ወደ ግጭት ሊያመራ የሚችል ውጥረትን ይፈጥራል። ድመት ጥግ ሲይዟት ትቧጨራለች እንደሚባለው ሁሉ አንድ አገር ሕልውናዋ አደጋ ላይ እንደወደቀ ሲሰማት ያልተጠበቁና አደገኛ የሆኑ እርምጃዎችን ልትወስድ ትችላለች። ስለዚህ የኢትዮጵያ የባህር በር ጥያቄ የኢኮኖሚ እድገት ጥያቄ ብቻም ሳይሆን የቀጠናውን ሰላምና መረጋጋት ለማረጋገጥ ወሳኝ የሆነ የደህንነት ጥያቄም ጭምር ነው። ከአስመራ የሚሰማው ድምፅና የሌላኛው ወገን ክርክርን መረዳት። አንድን ጉዳይ ሙሉ በሙሉ ለመረዳት የራስን ክርክር ብቻም ሳይሆን የተቃራኒውን ወገን መከራከሪያ በጥሞና ማዳመጥ ያስፈልጋል። እዚህ ላይ ዶክተር ያዕቆብ የሕግ ሰው እንደመሆናቸው መጠን በዚህ ምዕራፍ ላይ የአካዳሚክ ታማኝነትን በማሳየት የኤርትራን ወገን መከራከሪያዎችም ያቀርባሉ። ይህንን የሚያደርጉት የኤርትራን አቋም ደካማነት ለማሳየት ነው። የኤርትራ መንግሥት ደጋፊዎቹ የሚያቀርቧቸው ዋና ዋና መከራከሪያዎች የሚከተሉት ናቸው። አንደኛ፣ የኤርትራ ነጻነት የተገኘው በ30 ዓመታት መራራ የትጥቅ ትግል እና በሕዝቡ ውሳኔ ነው። ስለዚህ ሉዓላዊነትን እና የግዛት አንድነቷን የማይደራደሩበት ጉዳይ ነው የሚል ነው። ሁለተኛ፣ የኤርትራ ድንበር በቅኝ ግዛት ዘመን በተደረጉ ውሎች የተወሰነ ሲሆን የአፍሪካ ሕብረት መርህም ይህንን ድንበር እንዳለ መቀበልን ያዛል። ስለዚህ የድንበር ኮሚሽን ውሳኔ ሕጋዊና ትክክል ነው ይላል። ሦስተኛ፣ አሰብ በታሪክ የጣሊያን ቅኝ ግዛት የነበረችው የኤርትራ አካል ነበረች። ኢትዮጵያ በፌዴሬሽኑና በዚያም በኋላ በጉልበት ስታስተዳድራት ብትቆይም ይህ ታሪካዊ እውነታውን አይለውጠውም። አራተኛ፣ ኢትዮጵያ እንደ ማንኛውም ባህር አልባ ሀገር የኤርትራ ወደቦች በንግድ ስምምነት መጠቀም ትችላለች።
የወደብ ባለቤትነት ሶቨርጂኒቲ፣ እንደ የወደብ አጠቃቀም አክሰስ የተለያዩ ነገሮች ናቸው። ኢትዮጵያ የመጠቀም መብቷ ተጠብቆላት የባለቤትነት ጥያቄ ማንሳቷ ግን የሉዓላዊነት ጥሰት ነው። እነዚህ ክርክሮች ላዩን ሲታዩ ሕጋዊ የፖለቲካ መሠረት ያላቸው ይመስላሉ። ጸሐፊው ግን እነዚህን ነጥቦች ሳያዛንፉ በማቅረብ አንባቢው የጉዳዩን ሁለቱንም ገጽታ እንዲመለከት ዕድልን ይሰጡታል። ይህ አካሄድ የመጽሐፉን ምሁራዊ ጥራትና ሚዛናዊነትም ያሳያል። ሳንቲም ሁለት ገጽታ አለውና። ነገር ግን በሚቀጥለው ምዕራፍ እንደምናየው ዶክተር ያዕቆብ እነዚህን መከራከሪያዎች አንድ በአንድ በማንሳት ለምን በሕግም ሆነ በታሪክ ይህ መከራከሪያ መቆም እንደማይችል፣ ተቀባይነት እንደሌለው በግልጽ ያሳያሉ። ስንቀጥል መልስ ለአስመራ የክርክሩ መልሶ መገንባትን እንመለከታለን። ዶክተር ያዕቆብ በቀደመው ምዕራፍ ላይ የኤርትራን መከራከሪያዎች ካቀረቡ በኋላ በዚህኛው ምዕራፍ ላይ ለእያንዳንዳቸው ነጥብ በሕግና በታሪክ የተደገፈ መልስን ይሰጣሉ። ይህ ምዕራፍ የመጽሐፉ የክርክር ልብም ነው። አንደኛ፣ የኤርትራ ነጻነት ትግልና የሕዝብ ውሳኔ መብት መከበሩ የኢትዮጵያን መሠረታዊ የሕልውና ጥያቄ ሊረግጥ ፈጽሞ አይችልም። የራስን ዕድል በራስ የመወሰን መብት ሰልፍ ዲተርሚኔሽን፣ የሌሎችን የመኖር መብት ራይት ቱ ኤግዚስት መጋፋት የለበትም። ኢትዮጵያ እንደ ትልቅ ሀገር ኢኮኖሚያዋን የምታንቀሳቅስበት የባህር በር ያስፈልጋታል። ይህንን እውነታ የካደ የነጻነት ዕውቅና ለቀጣይ ግጭት በር የሚከፍት ነው የሚሆነው። ሁለተኛ፣ የአፍሪካ ህብረት የቅኝ ግዛት ድንበርን የመቀበል መርህ ዩቲ ፖሲዲቲ እንደ ኢትዮጵያ ላሉ ልዩ ታሪክ ላላቸው ሀገራት በቀጥታ ተፈጻሚ ሊሆን ፈጽሞ አይችልም። ከዚህ በላይ ያ መርህ የተደነገገው የድንበር ጦርነትን ለመከላከል እንጂ አንድን ሀገር ሙሉ በሙሉ ለማፈን አይደለም። ሕግ ለሰው እንጂ ሰው ለሕግ አይደለም። ሕግ ፍትሕን ማገልገል ሲያቅተው መመርመርና መተቸት ደግሞ አለበት። ሦስተኛው፣ የአሰብ ታሪካዊ አስተዳደር ከኤርትራ የተለየ እንደነበር ብዙ ማስረጃዎች አሉ። በጣሊያን ጊዜ በቀጥታ ከሮም ትተዳደር እንደነበር፣ ከሁለተኛው የዓለም ጦርነት በኋላ ከኤርትራ ጋር አልተካለለች። ከሁሉም በላይ የኢትዮጵያ በአሰብ ላይ ያፈሰሰችው የቢሊዮን ዶላር ኢንቨስትመንት የተገኘ መብት ወይም አኳየርድ ራይትን ይፈጥርላታል። ይህንን መብት በቅኝ ግዛት ካርታ ብቻ መሻር ደግሞ ፈጽሞ አይቻልም። አራተኛና የመጨረሻው የወደብ አጠቃቀም መብት በቂ ነው የሚለው ክርክር የዋህነት ወይም ሆን ተብሎ ሐቁን ለመካድ የሚደረግ ሙከራ ነው። የንግድ ስምምነት በሁለት ሀገር ግንኙነት ላይ የተመሰረተ ነው። ግንኙነቱ ሲሻክር ስምምነቱ ይፈርሳል፣ ወደብ ይዘጋል። በ1998 ጦርነት ይህንን ሐቅ በደንብ አሳይቶናል። ስለዚህ የኢትዮጵያ ጥያቄ አስተማማኝ ሰኪውር ኤንድ ጋራንትድ የሆነ የባህር በር እንጂ በጎረቤት ሀገር በጎ ፍቃድ ላይ የተመሰረተ የችሮታ መውጫ አይደለም። ጸሐፊው በዚህ ምዕራፍ የጉዳዩን ሕጋዊ፣ ታሪካዊና ሞራላዊ የበላይነት በኢትዮጵያ በኩል እንደሆነ በማስረጃ አስደግፈው ይደመድማሉ። ስንቀጥል የዲፕሎማሲው መንገድ ወደፊት እንዴት የሚለው እናያለን። ችግሩን ከመተንተን ባለፈ መፍትሔ ማመላከት የዚህ መጽሐፍ አንዱ ዓላማ ነው። ዶክተር ያዕቆብ ምንም እንኳ የደረሰው በደል ከባድ ቢሆንም ወደ ኋላ ከማየት ይልቅ ወደፊት መመልከት እንደሚገባ ያሳስባሉ። ለዚህም የመጀመሪያውና ዋነኛ የመፍትሔ አቅጣጫ ዲፕሎማሲና ድርድር መሆን እንዳለበትም ያምናሉ። ጦርነትና የጉልበት አማራጭ አጥፊና ዘላቂ መፍትሔ የማያመጣ በመሆኑ
በጥበብና ባርቆ አስተዋይነት የተሞላ የዲፕሎማሲ መንገድ መከተልንም ይመክራሉ። በለዘበ አንደበት እባብ ከጉድጓድ ይወጣል እንደሚባለው ኢትዮጵያ ጥያቄዋን በሰከነና በሕግ በተደገፈ መንገድ ማቅረብ አለባት። ዶክተር ያዕቆብ ሊሆን የሚችሉ የድርድር አማራጮችን እዚህ ላይ ያቀርባሉ። አንደኛው ይላሉ ጸሐፊው፣ የአሰብ ወደብን በሁለቱ ሀገራት የጋራ አስተዳደር ስር ማድረግ ነው። ይህ አማራጭ የኤርትራን ሉዓላዊነት ሳይነካ የኢትዮጵያን የወደብ አጠቃቀም መብት በዘላቂነት ያረጋግጣል። ሁለተኛው የረጅም ጊዜ የሊዝ ስምምነት ነው። ልክ ቻይና ከብሪታንያ ሆንግ ኮንግ እንደተረከበቻት ሁሉ ወይም ሌሎች ሀገራት እንደሚያደርጉት ኢትዮጵያ አሰብን ወይም የተወሰነ የወደብ ክፍልን ለ99 ዓመታት ወይም ከዚያ በላይ ልትከራያት ትችላለች። ይህም ለኤርትራ የገቢ ምንጭ ሲሆን፣ ለኢትዮጵያ ደግሞ አስተማማኝ መውጫ ይሰጣታል። ሦስተኛው አማራጭ የመሬት ልውውጥ ላንድ ስዋፕ ነው። ኢትዮጵያ ከድንበር አካባቢዋ ለኤርትራ የተወሰነ መሬት በመስጠት በምላሹ ወደ አሰብ የሚወስድ ኮሪደር ልታገኝ ትችላለች። እነዚህ ሁሉ አማራጮች ከባድ የፖለቲካ ድፍረትን ከሁለቱም ወገኖች ሁሉንም አሸንፋለሁ ከሚል አስተሳሰብ መውጣትን ይጠይቃል። ዶክተር ያዕቆብ የኢትዮጵያ ዲፕሎማቶች እነዚህን ሌሎች አማራጮችን በመያዝ ጉዳዩን በዓለም አቀፍ መድረኮች ላይ ያለማቋረጥ ማንሳት እንዳለባቸው ያሳስባሉ። ዝምታ እንደ መሸነፍ ይቆጠራልና። ስንቀጥል የኢኮኖሚ ትስስር ከድንበር የሰፋ ትብብር የሚለውን እናያለን። ከፖለቲካ ድርድር ጎን ለጎን ዶክተር ያዕቆብ የሚያቀርቡት ሌላ ጠንካራ የመፍትሄ አቅጣጫ የኢኮኖሚ ትስስር ኢኮኖሚክ ኢንቴግሬሽንን ነው። በ21ኛው ክፍለ ዘመን የሀገራት ግንኙነት የሚወሰነው በድንበር መስመር ብቻም ሳይሆን በጋራ የኢኮኖሚ ጥቅም ላይ ተመስርቶ ነው። የአውሮፓ ኅብረት ትልቁ ምሳሌያችን ነው። ለዘመናት የተዋጉት ፈረንሳይና ጀርመን ዛሬ በጋራ ገበያና በጋራ ገንዘብ ምንዛሬ ተሳስረው ጦርነት የማይታሰብበት ደረጃ ላይ ደርሰዋል። ዶክተር ያዕቆብ ይህንን ሞዴል ለአፍሪካ ቀንድም ይመክሩታል። ኢትዮጵያና ኤርትራ እንዲሁም ጅቡቲ፣ ሶማሊያ፣ ሱዳን፣ ኬንያ በጋራ የኢኮኖሚ ማህበረሰብ ቢተሳሰሩ የድንበርና የወደብ ጥያቄ አሁን ያለው የህልውና አንድምታ እየቀነሰ እየረገበ ይሄዳል። ዕቃዎች፣ ሰዎችና ካፒታል በነፃ መንቀሳቀስ ከቻሉ አንድ ወደብ የአንድ አገር ብቻም ሳይሆን የመላው ቀጠና ንብረትም ይሆናል። ኢትዮጵያ በ120 ሚሊዮን ሕዝቧ ለኤርትራ ምርቶች ትልቅ ገበያ ልትሆናት ትችላለች። የኤርትራ ወደቦች ደግሞ ለኢትዮጵያ ኢኮኖሚ የኦክስጅን ምንጭ ይሆናሉ። ይህ ሁለቱም አሸናፊ የሚሆኑበት ዊን ዊን ሁኔታን ይፈጥራል። አንድ እንጨት ብቻውን አይነድም፣ አንድ ሰው ብቻውን አይፈርድም እንዲሉ ሁለቱ ሀገራት ተባብረው ቢሰሩ ሊያገኙት የሚችሉት ጥቅም ለየብቻ ሆነው ከሚያገኙት እጅግ የላቀ ነው። ይህ የኢኮኖሚ ትስስር ራዕይ ከቂምና ከበቀል ፖለቲካ ወጥቶ በጋራ ብልጽግና ላይ የተመሠረተ አዲስ የታሪክ ምዕራፍ ለመክፈት ያስችላል። ዶክተር ያዕቆብ ይህ መንገድ ረዥም ጊዜና የፖለቲካ ቁርጠኝነትን የሚጠይቅ ቢሆንም ለቀጠናው ዘላቂ ሰላም ብቸኛና አስተማማኝ መንገድ እንደሆነ ያምናሉ። ስንቀጥል የሕግ መዝገብ ተዘግቷል ወይ? ፍትሕ እንደገና ይሞገት የሚለውን እንቀጥላለን። የድንበር ኮሚሽኑ ውሳኔ የመጨረሻና አስገዳጅ ፋይናል ኤንድ ባይንዲንግ ተብሎ ቢወሰንም ዶክተር ያዕቆብ የሕግ መዝገቡ ሙሉ በሙሉ ተዘግቷል ብለው ግን አያምኑም። በዓለም አቀፍ ሕግ ውስጥ ኢፍትሐዊ የሆነ ውሳኔዎችን እንደገና ለመሞገት የሚያስችሉ ጥቂት መንገዶች እንዳሉ ያሳያሉ።
በዚህ ምዕራፍ እነዚህ የሕግ አማራጮችን ይዳስሳሉ። አንደኛው ውሳኔው የተሰጠው መሠረታዊ በሆነ የሕግ ስህተት ፋንዳሜንታል ኤረር ኦፍ ዘ ሎው ወይም በማጭበርበር ፍራውድ እንደሆነ በማስረዳት ውሳኔው ውድቅ እንዲሆን መጠየቅ ነው። ዶክተር ያዕቆብ ኮሚሽኑ የኢትዮጵያን የተገኘ መብት አኳየርድ ራይት ከግምት አለማስገባቱ በራሱ መሠረታዊ የሕግ ስህተት ነው ብለው ይከራከራሉ። ሁለተኛው አማራጭ ደግሞ ጉዳዩን በተለየ የሕግ ማዕቀፍ ወደ ዓለም አቀፍ የፍርድ ቤት ICJ መውሰድ ነው። የድንበር ማካለሉን ጥያቄ ሳይሆን አንድ ሀገር በሌላ ሀገር ግዛት ላይ ያፈሰሰችው ከፍተኛ የሆነ ኢንቨስትመንት ምን አይነት ሕጋዊ መብቶችን ያስገኝላታል የሚለውን ጥያቄ ለፍርድ ቤቱ ማቅረብ፣ አማካሪ አስተያየት አድቫይዘሪ ኦፒኒየን ወይም ውሳኔ እንዲሰጥበት መጠየቅ ይቻላል። ሦስተኛው አማራጭ በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በኩል የፖለቲካና የሕግ ጫናን መፍጠር። የኮሚሽኑ ውሳኔ የቀጠናውን ሰላምና ጸጥታ አደጋ ላይ የሚጥል እንደሆነ በማስረዳት ምክር ቤቱ አዲስና ሁሉን አቀፍ የመፍትሄ አቅጣጫ እንዲያመላክት መጠየቅ ይቻላል። እነዚህ የሕግ መንገዶች ቀላልና የአጭር ጊዜ መፍትሄ የሚያመጡ አይደሉም። ከፍተኛ የሕግ ዝግጅት፣ የዲፕሎማሲ ሥራና የፖለቲካ ቁርጠኝነትን ይጠይቃሉ። ነገር ግን ዶክተር ያዕቆብ እንደሚሉት የፍትሕ በር ዝግ ነው ብሎ ተስፋ መቁረጥ የለብንም። ማንኳኳቱን መቀጠል አለብን። አንድ ቀን፣ አዎ አንድ ቀን ሊከፈት ይችላልና። ስንቀጥል የትውልድ አደራ ነገን መዋጀት የሚለው እናያለን። የአሰብ ጉዳይ ያለፈው ትውልድ ስህተት ውጤት ሊሆን ይችላል። ነገር ግን የመፍታት ኃላፊነት የወደፊቱ ትውልድ ጫንቃ ላይ የወደቀ አደራ ነው። ዶክተር ያዕቆብ ይህንን ምዕራፍ እንደ ታላላቅ ተውኔቶች የመጨረሻው ክፍል ለኢትዮጵያ ወጣቶችና ለወደፊት መሪዎች እንደሚያቀርቡት የንቃት ጥሪ አድርገው ጽፈውታል። አባቶቻችን በፈጸሙት ስህተት ላይ እያለቀስን መቀመጥ አንችልም። የእኛ ድርሻ ያንን ስህተት ማረምና የተሻለ ነገን መገንባት ነው ሲሉ ይመክራሉ። ይህንን ለማድረግ የመጀመሪያው እርምጃ ታሪክህን፣ ሕግን በአግባቡ መማር ነው። እያንዳንዱ የኢትዮጵያዊ ወጣት የአሰብ ጉዳይ ለምን የሕልውና ጥያቄ እንደሆነ ከስሜታዊነት በጸዳ መልኩ በታሪክና በሕግ ማስረጃ ላይ ተደግፎ መረዳት አለበት። ሁለተኛ፣ ብሔራዊ አንድነትን ማጠናከር ያስፈልጋል። የውስጥ አንድነቱ የላላ ሕዝብ የውጭ መብቱን በጋራ ሆኖ ማስከበር አይችልም። በከብቶች መሃል የተገኘ ተኩላ ሳይነካቸው አይሄድም እንደሚባለው የውስጥ መከፋፈል ለውጭ ጠላቶቻችን ለጥቅም ረገጣ በርን ይከፍታል። ስለዚህ የባህር በር ጥያቄ የአንድ ብሔር ወይም የፖለቲካ ቡድን ጥያቄ ሳይሆን የመላው ኢትዮጵያውያን የጋራ ጥያቄ መሆን አለበት። ሦስተኛ፣ በኢኮኖሚ ጠንካራ የሆነች ኢትዮጵያን መገንባት ያስፈልጋል። በኢኮኖሚ የበለጸገችና በቴክኖሎጂ የላቀች ሀገር በድርድር ጠረጴዛ ላይ ያላት ተሰሚነት ከፍ ያለ ይሆናል። ዶክተር ያዕቆብ ይህንን የትውልድ አደራ ሲያጠቃልሉ የቀደመው ትውልድ የባህር በሩን አጥቷል። እናንተ የባህር በሩን የምትመልሱ ሳይሆን ለኢትዮጵያ የሚገባቸውን በርካታ በሮች የምትከፍቱ ትውልድ ሆኑ ሲሉ ያሳስባሉ። ልድገመው። የቀደመው ትውልድ የባህር በሩን አጥቷል። እናንተ የባህር በሩን የምትመልሱ ብቻም ሳትሆኑ ለኢትዮጵያ የሚገባትን በርካታ በሮች የምትከፍቱ ትውልድ ሆኑ ሲሉ ያሳስባሉ። ይህ በር የባህር በር ብቻም ሳይሆን የእውቀት፣ የቴክኖሎጂ፣ የሰላምና የብልጽግና በሮችን ጭምር የያዘ ነው።
አንበሳውና ባህሩ የመጨረሻው ራእይ። በመጽሐፉ ማብቂያ አካባቢ ዶክተር ያዕቆብ ለአንባቢዎቻቸው አንድ ራእይን ያሳያሉ። ኢትዮጵያ የባሕር በሯን አስከብራ ከቀጠናው ሀገራት ጋር በሰላምና በትብብር የምትኖርበትን ታላቅ ራእይ። ይህን ራእይ ሲስሉ የይሁዳ አንበሳ የሚለውን ታሪካዊ ምሳሌ ከባሕር ጋር ያገናኙታል። አንበሳው የመሬት ላይ ኃይልና ክብር ምልክት ነው። ባሕሩ ደግሞ የአድማስ ስፋትና የዓለም አቀፋዊነት ምልክት ነው። አንበሳው ከባሕሩ ሲገናኝ የኢትዮጵያ ሙሉ አቅምና ታላቅነት ይገለጻል። በዚህ ራእይ ውስጥ የአሰብ ወደብ የግጭት ምንጭ ሳይሆን የትብብርና የጋራ ብልጽግና ድልድይ ሆኖ ትታያለች። የኢትዮጵያ መርከቦች ምርቷን ይዘው ወደ ዓለም ገበያ ሲጓዙ፣ የኤርትራና የሌሎች ጎረቤት አገራት መርከቦች እንዲሁ በሰላም ሲተላለፉ ይታያሉ። ይህ ራእይ የሕልም ያህል የራቀ ሊመስል ይችላል። ነገር ግን ዶክተር ያዕቆብ እንደሚሉት ትልልቅ ስኬቶች ሁሉ የሚጀምሩት ከትልቅ ራእይ ነው። ይህ ራእይ እውን እንዲሆን ቂምና በቀል ያሸነፈ፣ በጋራ ጥቅም ላይ የተመሠረተ የረጅም ጊዜ አስተሳሰብ ያስፈልጋል። የቆየ ቁስልን እየነካኩ መኖር አዲስ ጤናን አያመጣም። ያለፈውን ታሪክ እንደ ትምህርት ወስደን ለወደፊቱ የተሻለ ግንኙነት መገንባት ያስችለናል፣ ያስፈልገናልም። ይህ የመጨረሻ ራእይ የመጽሐፉን የሚያነብ ማንኛውም ሰው በተስፋ እንዲሞላና ለዚህ ራእይ መሳካት የራሱን ድርሻ እንዲያበረክት የሚያነሳሳ ነው። የአንበሳውና የባሕሩ ጋብቻ የኢትዮጵያ ብቻም ሳይሆን የመላው አፍሪካ ቀንድ ሰላምና ብልጽግና ቁልፍ እንደሆነ ዶክተር ያዕቆብ ያምናሉ። የማይደበዝዘው የመጽሐፉ ማጠቃለያን ቀጥለን እናያለን። ዶክተር ያዕቆብ ኃይለ ማርያም መጽሐፋቸውን ሲደመድሙ ወደ መነሻ ጥያቄያቸው ይመለሳሉ። ይህ ጥያቄ አሰብ የማን ናት የሚል ጥያቄ ነው። ከብዙ የታሪክ የሕግና የፖለቲካ ትንታኔ በኋላ አዲስና የጠለቀ ትርጉምን ይዞ ይቀርባል። አሰብ በታሪክ የኢትዮጵያ የውጭ ዓለም መስኮት፣ በሕግ የኢትዮጵያ የተገኘ መብት ያለባት፣ በኢኮኖሚ የኢትዮጵያ ሕልውና ደም ስር፣ በሞራል ደግሞ የኢትዮጵያ ላብ የፈሰሰባት መሆኗ በመጽሐፉ በሙሉ ሲያስረዳ ቆይቷል። ስለዚህ ጥያቄው የይገባኛል ጥያቄ ብቻ ሳይሆን የፍትሕ ጥያቄ ነው። ዶክተር ያዕቆብ ይህ የፍትሕ ጥያቄ ትክክለኛ መልስ እስካላገኘ ጊዜ ድረስ አሰብ የማን ናት የሚለው ድምፅ በአፍሪካ ቀንድ ሰማይ ላይ እንደ ማስተጋባቱን ይቀጥላል ሲሉ ያስጠነቅቃሉ። ይህ ያልተፈታው የፍትሕ ጥያቄ ለቀጠናው ሰላምና መረጋጋት የማያቋርጥ ስጋት ሆኖ ይቀጥላል። ዝምታና ጊዜ ችግሩን አይፈቱትም፣ ይልቁንም ያባብሱታል፣ ያባዙታል። መጽሐፉ የሚደመድመው በተስፋና በማስጠንቀቂያ ነው። ተስፋው በውይይት በዲፕሎማሲና በጋራ የኢኮኖሚ ትብብር ዘላቂ መፍትሔ ሊገኝ ይችላል የሚል ነው። ማስጠንቀቂያው ደግሞ ይህንን የፍትሕ ጥያቄ ቸል ማለት ቀጠናው ወደማያልቅ ግጭትና አለመረጋጋት ሊመራው ይችላል የሚል ነው። ዶክተር ያዕቆብ ይህ መጽሐፍ የእውነትን ችቦ በማንገብ ለውይይት ለምክክር በር እንደሚከፍት ያላቸውን ምኞት በመግለጽ ይዘጋሉ። ይህንን አሰብ የማን ናት የሚለውን ጥያቄ በመጨረሻ መልሱ የሁላችንም የጋራ ብልጽግና መነሻ ናት እንዲሆን የሁለቱም ሀገራት መሪዎች፣ ሕዝቦች በጥበብ እንዲያስቡበት እንደሚያሳስብ በመግለጽ የመጽሐፉን ዳሰሳ እዚህ ላይ ጨርሳለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። የጸሐፊውን ሐሳብ እንዴት አያችሁት? ይኸው የአሰብ ጉዳይ አሁንም ተነስቶ ይኸው ወደ ጦርነት ይሁን
ወይስ ወደ ጋራ ብልጽግና መነሻ ይሁን? ጫፍ ላይ እየተብላላ ያለ ጉዳይ ነው። ከቻላችሁ የቻናላችን አባል ይሁኑ። ኮሜንት ላይ ሐሳቦቻችሁን ጻፉ። የዶክተር ያዕቆብ ሐሳብን የምትደግፉት ለምንድን ነው? የማትደግፉት ከሆነስ ለምንድን ነው? እናመሰግናለን። እንቀጥላለን።